ሲጀመር አንቺ ከሶፋ ጋር ምን ያቀርብልሻል? በቃችሁ ምንድነው እንደዚህ የምትሆኑት? አዴም ለካ ከሌሊት አምረሽ ነው ዴቭ ላይ የምትንጠለጠይ። ትምኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትችያለሽ። ለኔ ግን አንድ ቃል ስታወሪ እንዳልሰማ። ለሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈጠጭ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬሽ ስንት ነገርኩሽ ቤዛ። አዴና ሊዱ ወደ ቤታቸው ተመለሱ። ተጠርጣሪው ሄኖክም ዛሬ ላይ ብቻውን ቁጭ ብሎ የእናቱን ሞትና የፍቅረኛውን ሞት እያስታወሰ አንገቱ ተሰብረዋል። ኪንጎና ደመቀም ተከታትለውትም ሄኖክን እስከሚሄድ ድረስ ሄደው አንቀውም ይዘውታል። እሱም ግን ያለውን ነገር ሁሉ ችግሩን ሁሉ ለምንም እንዳገታቸው ያለውን ሁሉ አስረዳቸው። ነገር ግን አሁን እነሱም ችግሩን ተረድተውት ጓደኝነታችን ከፈለግ አብረን መስራት እንችላለን ብለው ነግረውታል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት የእግዚአብሔር ሰላም ብዝት ትረፊ ይሆንላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አድርጉኝ በማለት በትህትና እጠይቃለሁኝ። ነባሮች ደግሞ እንደተለመደው ላይክ እና ሼር አድርጉልኝ። እንዲሁም ላይክ እና ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ክብረት ይስጥልኝ፣ አመሰግናለሁ። ዛሬም እንግዲህ በአዲስ ድራማ ብቅ ብያለሁኝ። እንግዲህ ዛሬ በሌላ ስመጣ ናሆም እንግዲህ ባለፈው በኪንጎና በነገር እጅ ወድቆ ነበረ። እነሱም እንግዲህ አፋጠውት እንግዲህ የት ነው ያደረካቸው በማለት ነበረ ቪዲዮ ያበቃው። ዛሬ ደግሞ እስቲ ምን አለ አብረን እኔ ናሆምም እንግዲህ ዛሬ እኔ ሀዘን ላይ ነው ያለሁት እባካችሁ በማለትም ይማጸናል። እነሱ ግን ሊዱን እስካገኘን ድረስ አንለቅቅም፣ ሊዱ የታለች በማለትም ያፋጥጦታል። እሱም እንግዲህ ሊዱ ወደ ቤት እንደሄደች ይነግራቸዋል። ነገር ግን አላመኑትም እና ደመቀና ኪንጎ እንግዲህ አላመኑም። በቃ እስቲ ቆይ ፍቅር ጋር ደውለን እናጣራ በማለት እንግዲህ ወደ ፍቅር ይደውላሉ። እንግዲህ ወደ ፍቅርም በሚደውሉበት ሰዓት ሊዱም ወደ ቤት እንደገባች ትነግራቸዋለች። እንግዲህ እሱም እናቴን አጣው ፍቅረኛዬንም አጣው በማለት እንግዲህ ሀዘኑን ሲነግራቸው እነሱም በፍቅር ይሰበራሉ። ደመቀም እንግዲህ እናትም ማጣት ምን ያህል እንደሆነ እኔ ይገባኛል፣ አይዞክ በርታ በማለትም እንግዲህ ያጽናኑታል። ከዚህ በኋላም ጓደኝነታቸው አብረው እንደሚዘልቅ ቃል ይገቡለታል። ነገር ግን ከዚህ በፊት የናኦልን ስልክ ስለሰረቁበት ስልክ ስጡኝ በማለትም ስልኬን እኮ ወስዳቸዋል በማለትም ይነግሩታል። እንግዲህ አንተ ደግሞ አራዳ አልነበርክ እንዴ በማለት እንግዲህ አፊዘውበት እንግዲህ ጥለውትም ይሄዳሉ። ደመቀና ኬንጎም እንግዲህ ካሁን ወዲያ ጥሩ ጓደኛ እንደሚሆኑት ለዚህም በፊት ላደረግንበት ሁሉ ፒስ ይቅርታ በማለትም እንግዲህ ይጠይቁታል። እና እንግዲህ በዛ እንዳለ የሊዱና የአዴ ልብ እንግዲህ በምንድን ነው እሱ እንደዚህ ልብሽ ሊላራ የቻለው? እንግዲህ አንቺ ጥሩ ሰው እንደሆንሽ እኔ አውቃለሁ። ነገር ግን ይሄ ነገር ገረመኝ። በምን ምክንያት ነው ናኦልን ይቅርታ ያደረጋችሁለት? በማለት እንግዲህ ጥያቄ ይጠይቃሉ። ሊዱ ናኦልን ታፈቅረዋለች እንዴ? በማለት እንግዲህ ቤዛ ትጠይቃታለች። አይ እንደዛ አይደለም፣ እንደዛም አትሁኝ ትላታለች። እንግዲህ እኔ ሊዱ ግራ ገብቶኛል በማለትም ቤዛ ለአዴ ትጠይቃታለች። ለምለም እንግዲህ ኤላም ወደ ቤተሰቦቹ እንደማይሄድና አስጠንቅቆ ይነግራታል። እሷም ደስተኛ ሆና እንግዲህ በጣም ስጋቴ ቤዛ እንደሆነች ብላ አስጠንቅቃም ትነግረዋለች። እሷም ስርስር ስለምትል እኔ ሊዲዩና ቤዛ ካንተ ስርስር ስለሚሉ በጣም እንትን ብሎኛል በማለትም ትነግረዋለች። እሱም አንቺ እንደምታስቢው አይደለም፣ አንቺ በቃ ስለምትቀኝ ነው በማለትም ይነግራታል። እንግዲህ ተንኮለኛዋ ቤዛ በምትሄድበት ሁሉ ወሬ ሁሉ አያልቅም እንዴ በማለት እንግዲህ ማንን እያማችሁ ነው በማለት ቤዛ እንግዲህ ቤዛ ታዘንብባቸዋለች። እነሱም ስነ ስርዓት ይኑርሽ በማለትም አስጠንቅቀው ይነግራታል። ቤዛና ለምለም እንግዲህ ስለተጨቃጨቁ ለምለምም ቤዛን ስለተናገረቻት አዴም ቤዛ ላይ ትጮሁባታለች። አንቺ እኔ ልታዥበት
አትቺም፣ እኔ ስራዬን አውቄ ነው የምሰራው፣ ከዚህም በኋላ ለምለምን ምንም ነገር ስትያት እንዳልሰማ በማለት እንግዲህ አደይ ጮኻ ትነግረባል። እኔን ነው እንደዚህ የምታደርጉኝ? እናንተ ናችሁ ሰራተኛ ወይስ እኔ ነኝ ሰራተኛ? እንደዚህማ ሰከን የሚያደርጋችሁና እንዲህ ጥጋባችሁን የሚያበርድላችሁ ሰው ያስፈልጋል በማለት እንግዲህ ቤዛ ትዝትባቸዋለች። እንግዲህ ናኦልም እያለች የናኦልን ስልክ እየፈለገች ነው። እንግዲህ ናኦል እንግዲህ አሁንም ሀዘን ላይ ነው ያለውና ነገር ግን እሷ ለሱም ደውላለትም ነበረና እሱም ግን ስልኩን ሊያነሳም አልቻለም። ነገር ግን እነሱ ለሱ ይቅርታ በማድረጋቸው ናኦልም በጣም ተገርመዋል። የሊዱና የአዴ የልብ ይቅርታቸውን እሱ በጣም እያንሰለሰለ እንዴት እንደዚህ ሊሆን ይችላል? እንደዚህ አድርጊያቸውም እንዴት ነው ይቅርታ ሊያደርጉልኝ የቻሉት? በማለት እንግዲህ እሱ በጣም እንትን እያለ ነው። ፍቅርና የመጀመሪያ ፍቅረኛ እንግዲህ አንድም አይደሉም በማለት እንግዲህ አምላኩን ሲያመሰግን ነበረ። አምላኬ ሆይ እኔ ምንም ነገር የማማረረው ነገር የለም፣ ሁሉ ተመስገን ነው ማለት ያለብኝ ብሎ እንግዲህ ናኦል ያመሰግናል። ምክንያቱም ምንድነው እሱ ያደረገ ፈጣሪ ሁሉን ነገር ማድረግ እንደሚችልና እኛ ደግሞ ሁል ጊዜ ተመስገን በማለት ማለፍ እንዳለብን እንግዲህ ከናኦል ተምረናል። ናኦል እንግዲህ ሁሉን ነገርም ተመስገን በማለት ነው እንግዲህ ያሳለፈው። ሊዱና አዴ ለሱ ይቅርታ በማድረጋቸው ናኦል እንግዲህ በጣም ተገርመዋል። እንግዲህ ተንኮለኛዋ እንግዲህ አፍቃሪ መሳያዋ ቤዛ ወደ እነሱ ቤት በመምጣታቸው ነገር ግን እሷ ያሰበችው ሌላ ነገር ነው። አላማዋን እንግዲህ ግብ ላይ ለማድረስ እንግዲህ ከኤላ ስር እየሄደች ከሴቶቹ ጋርም እየተፋጀች ኤላንም እንግዲህ ቀስ ብላ ለሰስ ብላ ልትገባ ፈልጋለች። የደበረች አስመስላ ሄዳ ተቀምጣለች። እሱም ምን ሆነሻል በማለትም ይጠይቃታል። እሷም ግን የተፈጠረ ነገር ካለ ቤዛ ንገሪኝ፣ ከጎንሽ ነው ያለውት በማለትም ይጠይቃታል። እሷ ግን ቤታቸው አረጣ ያበደራቸው ሰዎች ቤቱን ሊሸጡት እንደሆነ ትነግረዋለች። እሱም ግን አዘነና በቃ እኔ የተወሰነ ገንዘብ እፈልግልሻለሁ፣ ጓደኝነታችን ለምንድን ነው እሱ እኔ ግማሹን ከፍልልሽና ሰርታሽ ትከፍያለሽ በማለትም ይነግራታል። በዚህ መሀል እንዳሉ እንግዲህ እሷም ደስ ብሎኛል ብላ እንግዲህ አቅፋ ልታመሰግነው እያለች እንግዲህ ለምለም ትደርስባቸዋለች። ለምለም እንግዲህ በጣም ስለምትወደው በጣም ትቀናለች እና ቤዛን እንግዲህ አስጠንቅቃት ነበረና ከአሁን ወዲያ ከስር እንደማትል አስጠንቅቃ ነግራት ነበረ። ነገር ግን ተመልሳ ስትመጣ እነሱ ተቃቅፈው ታያቸዋለች። እሷም ተናዳ እንዴት ነው እንደዚህ የምታደርጊው? ምን እየሰራሽ ነው? አስጠንቅቄ ነግሬሻለሁ እኮ በማለትም አስጠንቅቃ ትነግራታለች። እሱም እንግዲህ ለምንድን ነው እንደዚህ የምታደርጊው? የሆነውን ሁሉ እነግርሻለሁና እሷ በጣም ውስጧ የተሰበረ ሴት ነችና ያ ሁሉ ነገር ስላለ እያመሰገነች ነው። እኔ ከዚህም በፊት ከሊዱ ጋርም ተጣልቻለሁ በአንቺ ሰበብ፣ ለምንድን ነው እሱ አንቺ እንደምትሆኙ በማለትም ይነግራታል። ቤዛም እንግዲህ ኤላን የመሰለ አፍቃሪ አግኝተሽ እንግዲህ አንቺ መያዝ አቅቶሽ በጣም የባሰብሽ ቅናተኛ ነሽ በማለትም ጥላት ትሄዳለች። ቤዛና ሊዱ ከስርስርክ ማለቱን እኔ አልወድም፣ አንተን ለማግኘት የማይቆፍሩት ጉድጓድ የለምና እኔ ደግሞ እነሱ ከስርስርክ እንዲሉ አልፈልግም። እንግዲህ እሱም ወደ ራሱ ይዞ የኔ ቀናተኛ ሚስት በማለት እንግዲህ እያባበለም ይስማታል። ስለ ፍቅራቸው እንግዲህ እየተሳሳሙ ያሉ አዴም ትመጣባቸውና እሷም አፍራ ጥላቸውም ትሄዳለች። እነሱም በዚህ እንዳሉ እንግዲህ ኤላም እዛ ሰፈር መኖር እንደሌለበትና ወደ ሌላ ሄዶ ቤት ተከራይቶ ማኖር እንደፈለገ ይነግራትና እሱም እንግዲህ የሆነ ካፌ ላይ ይቀመጡና እኔ የሆነ ጓደኛዬ ስለሚመጣ ጓደኛዬ ልቀበለው ሊሄድ ነውና አንቺ ደግሞ እዚሁ ጠብቂኝ በማለትም ይነግራታል። እሷም ግን በመጀመሪያ ደብሯት ነበረ። ከዛም በኋላ ግን በሀሳቡ ተስማማና ኤላም
ጥሏት ይሄዳል። ነገር ግን እሱ የሄደው ጓደኛውን ለመቀበል ሳይሆን እሷን ሰርፕራይዝ ሊያደርጋት ነበረ። የመጀመሪያ የሚኖሩበትን ቤት አከራይቶት ወደ ሌላ ቤት እንግዲህ ተሸጋግሮ ከነኔ እንደሚመስለኝ ከሆነ ከነሱ ራቅ ብሎ መኖርን መሰለኝ የፈለገው። እንግዲህ ኤላም እሷን ጠርቶ ቤቱን ሲያሳያት እሷም ደስተኛ ሆና የመጀመሪያው ቤታችን በጣም የሚያስጠላና ድኳክ የተሞላ ነበረ፣ ነገር ግን ይሄ በጣም ደስ የሚል ቤት ነው በማለትም እንግዲህ እሷም በደስታ ቤቱን ተቀብለዋለች። እንግዲህ ከአሁን በኋላ ኤላና ለሊ ደስ የሚል ህይወትና ደስ የሚል የፍቅር ጊዜ የሚያሳልፉ ይመስላል። የዛሬ ቪዲዮአችን እዚህ ላይ ያበቃ።